እኔም አንድ እንጀራ አንተ ስለወጡም ነው ኢብሊስ رب العالمين ነው ብሎ መንጣት ይችላል አንተ الله الذي لا اله الا انت الا هو አንኩታሉ ለመሆኑ አለ ለምሳሌ ይሄ ካርድ ስንት ነው ሲባል መሸጣው እኔ 20 ብር ይሁን መሰለን በ20 ብር ዛሬ ምንም አይገዛም በርግጥ 100 ብር ሽጠው ግደልና 10 ብር ይገዛው ይሻላል ሰይጣን ጀነትን አሳየው አይ ለማን ለዓሊሙ እንደ ቀልድ እኮ ያየነው ይላል የሁሴን ጓደኛ ዳቦ ቆሎ ሆነ እኮ ዳቦ ቆሎ 12 ብር بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم የተወደዳችሁ ተመልካቾቻችን ተመልሰን መተናል አሁን የምንገኘው በሸኻችን ሰዓት ነው ባለፈው ሳምንት ሁለት የቀደሙ መሻይኾችን ታሪክ አንሰን ነበር አንደኛው የሼኽ አህመድ ዲማን ነበር ሁለተኛው ደግሞ ሼህ ሸሪፍ ሂጃቡን ታሪክ አንስተን ታሪክ ሳይሆን በዘመናቸው ለነበረ ማህበረሰብ ተውሂድን እንዴት ያስተምሩ እንደነበር ኢስላምን በምን አይነት መንገድ ያስተምሩ እንደነበር ማህበረሰቡ በግጥም ሲረዳ በጣም በቀላሉ ጉዳዩን ያውቃል እና መግባቢያም ይሆናል እርስ በርስ ይለዋወጣል ሐሳቡን በሚል በግጥም እንዴት ያስረዱት እንደነበር ነግረውናል ሼኽ እነዚህ ሰዎች ከ100 ዓመት በፊትና ከ93 ዓመታት በፊት የነበሩ ናቸው ከቶም የሼህ ሸሪፍ ሂጃቡን ሼኽ ኪታብም አንስተው እንደዚሁ ከ160 ዓመት በፊት የነበሩትን ሼኽ ኪታባቸውን አንስተው ሼኽ ሲነግሩ ነበር በግጥም የሚደረገውን ቁም ነገር ምን ያህል እንደነበረ አሳይተናል ማህበረሰቡን በቅጡ አይተናል ዛሬ ምን ሊሆን ይችላል ወደ ሼኻችን እንሄዳለን ሼኽ እንኳን ደህና መጡ አልহামዱሊላህ እንዴት ከረሙ አልহামዱሊላህ እናንተሳ አልহামዱሊላህ ሰላም ነን ዛሬ በእጆ ከምን ኢንሻአላህ መሐመድ እንዴት ከረምክ አልহামዱሊላህ ምን ነው ሁሉ ሰላም ደህና ነህ በጣም ሻይ አልጠጣህ እስቲ ሻይ ጠጣ ሻይ ነው አንተ እንግዲህ بسم الله الحمد لله رب العالمين والصلاه والسلام على رسول الله صلى الله عليه وسلم ሀበሻን ያጠፋት የደረገማት አሉ ማን ናቸው ሸሪፍ ሂጃቡ ሸሪፍ ሂጃቡ የቀደርያ ዒልም መጁሰል ኡመት መጁስ ኸዋሪጅ ራፊዲ ጀህሚ የሚሉት ወልይ ነው የሚሉት ነው ጀበርየት ወልይ ነው በስም ወልይ ጥቅም ፈላጊ ማን ነው ያላህ ወልይ ነው አይመለከትም አዋቂ የሚሉት አሪፍ ካህናት አራፍ ካህናት ጠንቋይ እድል ነጋሪ እነዚህና አጥፊዎች ናቸው ዓሊሙም ጃሂሉም የፊረቅን መንገድ የፊረቅ መዝሐብ ሁሉም አወቃተ ሁሉ ያወቃተ አሉ ማን ፊረቅ መገነጣጠል ማለት በቡድን ፊርቃ እሺ ሁሉ ያወቃተ ዓሊሙም ጃሂሉም ሁሉም ገባበት ሁሉም ማኝባት ዓሊሙ እንዴት ይገባል ያው ጃሂሉስ እሺ ምንም ሳያውቅ ሊሆን ይችላል ዓሊሙ ማማው ዓሊም ገብቷል እንጂ ቀላል ገብቷል ከዓሊም ሆኖ ጥመትነት ዓሊሙም ጃሂሉም ሁሉም ዋኝባት 72 ነበር ነብዩ ያሉት ዛሬ በረከተ በዘመኑ ብዛት 107 ሺህ የሚሆን ፍርቀት አሉ ወደ ሺህ ገብቷል የተውሂድ ወንበዴ ሱቡዑል ሚለት አሉ አላህ ይጠብቀን ከያዙት እሳት ተውሂድ ወንበዴ ተውሂድ ሳይገባው በተውሂድ ስለተውሂድ የሚያወራ ማለት ሼህ ሸሪፍ ሂጃቡ ግን ምን አይነት ሰው ነበሩ እንደው ብናውቃቸው ደስ ይለኛል ምን አይነት ሰው ነበሩ ስሎት በዘመናቸው ምን ያቀሩ ነበር እነማን አቅርተዋል እንዴት አይነት ሼህ ነበሩ አሁን ታስተምሯቸው ተዝም መገምገም ይችላል እኮ የጠማማ መንገድ እኔ መንገርህ አሉ የጠማማ መንገድ ልንገርህ 100 መዛሂብ ነው ብትዘው ቆጥረህ የጠማማ መንገድ ድንገት ቢገጥምህ የጠማማ መንገድ ድንገት ቢገጥምህ አንተን አይጎዳህም ካላስከው መርጠህ አይዋ ደጉ መጠንቀቅ ነው በዛ እንዲህ አይነት ያህ በቀንም በሌትም ኢልም እየቀራህ ያንዲ ያለጠህ እንደው መትረፍ የሚልህ ዛፊርቃ ውስጥ ተገባህ
የአይሁድ የነሷራ መንገድ ብነግርህ ቀንም ባልተቀመጥክ ሌትም ባልተኛህ ከራብም ከጥምም ካውሬም በፈራህ ከቀብር ጨለማ አምልጠህ ባየህ ተዘበልጠህ ባየህ የይሁዳ ነሷራ መጁስ አያርግህ ረሂሙ ጌታ ይሆነኝ ላንተም ይሆነህ አላህ ይሆነኝ ላንተም ይሆነህ ከዘንበል ከባኢር አላህ ያድንህ ከበሽታም ጎሳ ከ40 ሺህ በሽታ ጎሳ አላህ ይነጃህ 40 ሺህ በሽታ እዛም ጊዜ ቆጥሮ ተማን ነው ካላህ ቀደር የለም ማንም የሚያመልጥ ካላህ በቀር የለም ጤና የሚሰጥህ አጀልም ሪዝቅም ከሱ ሌላ የለም የሚለግስህ እኔ አላህ ሆነኝ አንተም ይሆንህ በዱንያም በአኺራ ከርሱ ያርቅህ። እኚህ ሸህ በመንጢቅም በኢዕራብም ቃላትን በማብዛት ማለት ነው በሰርፍም በጣም አሩድም ታላቅ ሸህ ነበሩ ማለት ነው። ራሳቸው ናቸው ግን ይሄንን ያሉት ተብሎላቸዋል እንጂ እንደዛ ይሻላል ባላቸዋል እንደዛ ይሻላል። እሺ እና የጃሂል ዓሊም የጃሂል ዓቢድ ሲገርመኝ ወራለ ሁለቱ ጉድ ያሉት አንዲ ዓሊም ተጠመመ አንዲ መርከብ ተበላሽ ማለት ነው። የአንድ ዘመን ሰው እንደ አንዲ መርከብ ሰው ነው። ዓሊሙ ተጠመመ መርከቡ ተበላሸ ህዝቡ ጠመመ ማለት ነው። የዓሊም ጠማማ ከባድ ነው። ሱፊያን አልሰውሪ ታላቁ ጠቅይ ምን አሉ ተዓወዙ ቢላሂ ሚን ፊትነቲል ዓቢድ الجاهل ይላሉ። ተጃሂል ዓቢድ አላህ ተጠብቀምላችሁ ተሚያመጣው ፊታ ተጠብቀምላችሁ አርጉ ወፊትነቲል ዓሊም الفاجر ተጠማማ አስቸጋሪ ከሆነ ዓሊም ተወለቱ ተጠበቁ فإن فتنتهما የሁለቱ የዓሊም ጠማማና የጃሂል ዓቢድ فتنة لكل مفتون الله الدنيا ላይ ለሚነሳ ፈተና ሁሉ የመጨረሻ መንስኤዎች ናቸው እነሱ። ابن القيم رحمه الله ሲያብራሩ فالناس يقتدون بعلمائهم ሰዎች ዑለማውን ነው የሚከተሉት አሉ። وعبادهم ዓቢዶችን እና ዑለማን ተከተሉ ቢገዙ ዓቢዶች አሉ አይደል እነሱ ነው የሚከተሉት አሉ የሚያውት فإذا كان العلماء فجرة ዓሊሙ ጠማማ ከሆነ والعباد جهالة عبيدم جاهل كونه يزاني طمامون عالم انه يستغبا مرغبهم عامه المصيبه تولو بها مصيبه ادرسال وعزمت الفتره على الخاصه والعام لهلم درسال فتنه والو አጠቃላይ ነው ፈተናው የሚመጣው እና ለፈቂሁ ዋሂድ ሐዲስ ማለ አሸዱ على الشيطان من 1000 عبيد ከአንድ ሺህ ዓቢድ አንድ ዓሊም ይበልጣል ይላሉ ለሰይጣን የሚያስቸግረው اخرجه ابن ماجه من حديث ابن عباس رضي الله عنهما في سناده روح ابن جناح የሚባል ሰው ቢኖርበትም وضعيف ነው ቢባልም معناه في المعنى حقيقه صحيح ነው ان معناه انسان تعلم العقيده عقيده ተማረሰው وعالم الاحكام ህግጋት حرام حلال የለየሰው هذا اشد على الشيطان ለሰይጣን እንደሱ የሚያስቸግረው የለም من 1000 عبيد كاند شعبيدوች يعني من 1000 انسان تجرد للعباده ለኢባዳ ተቅልል ብለው ተገቡት ካንድ ሻዕቢዶች አቢዱ አልዓቢዱ የሱሙ ረመዳን ጾማል ሰኞ ጾማል ኸሚስ ጾማል ሌት ቆማል ወይቁሙ ለያለ ወናሱ ናይሙን አቢድ ሰው አቢድ መሆን ይችላል ሰው ተኝቶ ሊሰግድ ይችላል ሊዘክር ይችላል لكنه لم يتفقه في الدين የዲን ትምህርት ስለሌለው ግን እሱን ሰይጣን ማውጣት ቀላል ነው አሉ انما همه يكسر ابن الصلاه والصيام እሱ ኢባዳ ማብዛት ነው ጭንቀቱ ጾም ማብዛት ነው ወይክስሩ ተረዱ الى المساجد ወደ መስጊድ መመላለስ ነው ጥሩ ነው እሱም ቢሆን አህመለ ተዓሉም ለኢልም ጊዜ ስላሰጠ ግን من اهل المعرفه وتركه ኢልምን ቻለ ስላለ ግን በሰዓት በደቂቃ ማይፈጅበት ኢብሊስ ያሰጠዋል فيفهم من حديث ان الفقيه اي العالم يسد على نفسه مداخل الشيطان የሰይጣኖችን መግቢያዎች ያቃቸዋል
ዓሊም ከሆነ ይዘጋል እነዛን አሉ። ይሄኛው ግን አያውቀውምና ያሳስተዋል አሉ። ምን ማታቸው ነው? እንዲህ ካለ أن رجلين أحدهما عالم والآخر جاهل እና ጓደኛ ናቸው። አንድ አካባቢ ተወልደዋል አርገዋል። አንደኛው ዓሊም ሆነ፣ አንደኛው ደግሞ አቢድ ሆነ። ሸቢ ገብተው ያ ሸህ ጋራ ኢባዳ ያርጉ ያለ ወላያ ደረጃ ደረሱ ይባላል። እና ወሶላ ኢለ الولاية የወላያ ምልክት የሚታይበት ደረጃ ደረሱ። فيوما من الأيام أرى الشيطان جنة ሰይጣን ጀነትን አሳየው ለወልይ ሆኛለሁ ነው። አይ ለማን ለዓሊሙ على الهواء ባየር ላይ ጀነትን አሳየው። ወስፉን ነው ለዓሊሙን ማሳየው። فقال هذه لك ይሄ በጾምክበት በሰገርክበት በዘከርክበት ይሄ አንተና አንተ ነው አለው። እሺ ላኪን ቢሸርጥና ነው ግን መሰረተ እቀራህ ተሟላው አለው። ምንድነው እሱ? አንተ ፈድለ ሸይኸከ على ነብይከ ሸሆች ነብዩ ይበልጣሉ ታልክ ለአንተ ነው እቺን ተወርሳለህ አለው። فقال العالم علمنا على ان الولي لا يبلغ درجه النبي አለው። ወልይ እኮ ፈለገው ወልይ ሆነ የነብይ ደረጃ ያገኝም አለው። ይኸው አያገኝም አለው። علم ስላለው بل نبي واحد افضل من جميع الاولياء ከበዱንያ ላይ ካሉት አወልዮች ሁሉ አንድ ነብይ ይበልጣል አለው። فايس الشيطان منه ተስፋ ቆረጠ። ተዛ ዓሊም ተስፋ ቆረጠ። ثم ارى جاهل ناسيو دمو ሰባህ ለላው ጋር فقال ما قالوا እንደሱን ይሄ ሁሉ አንተ ነው የሚያንተው ቢሸርጥ አለው። وتفضل شيخك على نبيك ከነብዩ በላይ ሸህ ይበልጣሉ ካልክ ተወርሳታለህ ጀነት ታገኛለህ አለው። ጊዜም አልፈጀበት ሄዶ ነው ሰላም فسقطوا عن مرتبته ተደረጃው አረደው። ثم جاء الى شيخه የሰው የመጣና ለሸሁ ዛሬ እኮ እንዲህ ህልም አይቼውኝ አለው። እና ቢሸርጥና አለኝ ከነብዩ ሸህን ታመለከ ሰውና በለጥኩኝ አለው። አላህ ጀነትን ለመውረስ فحكم اجر له فقال شيخه تعلم له በልተው በታርግና علم قرارው فإن الولاية لا تستقر في المرء بغير علم يا عالم ولي الله جاهل ولي الله እና ተሳስተሃል تعلم فإن الولاية لا تستقر في المرء بغير علم ولذا في الأثر من بقي من عمره ساعة بالتعليم ترميው እንኳን ግማሽ ሰዓት ቢቀረው ኢልም መቅራት አለበት። ኢብሊስ رب العالمين ነው ብሎ መንጣት ይችላል። ምን ያንቀጣው እሱ رب العالمين ጅብሪል ሆኖ መስሎጣት ይችላል። አብዱልቃድር ጅላኒ ፈተናቸው قصة الشيخ عبد القادر الجيلاني مع الشيطان قد جرت هذه القصة لغير واحد من الناس فمنهم من عصمه الله وعرف أنه الشيطان يقول الله سيدنا مناوق يملط الله كشيخ عبد القادر الجيلاني ديساچ الله في حكايته المشهورة حيث قال كنت مرة في العبادة በኢባዳ ተጠምጄ ባለሁበት ሰዓት فرأيت عرشا عظيما ትልቅ ዙፋን አየሁኝ አሉ። አህዋ ላይ ባየር ላይ وعليه نور በላው ላይ ኑር አለ ብርሃን فقال لي يا عبد القادر علي انا ربك እኔ ጌታ ነኝ ልክ ሙሳን እንዲያናገራቸው አላህ انا ربك فهل انا لك አላችሁ ያ ሙሳ انا ربك እንደላቸው ያ عبد القادر انا ربك አላቸው። ጉር ነው قد حللت لك ما حرمت على غيرك الله اكبر ሁሉ ነገር ሐላል አርገላለሁ ለሌላ حرام ያረኩት ነገር ላንተ ፈቅጃለሁ። ኸምሩንም ጠጣው ወተት ነው ላንተ እንደማተው ሶላቱንም ሰርጀላለሁ አትስገድ شوف
من بلون يمتو أنا ربك نقول الله قال فقلت له أنت الله الذي لا إله إلا أنت إلا هو أنكت له لمهونو لمهونو أنت الله كأنت الله يخسع يا عدو الله لك تشبه له أنت على طلعت سلو فتمزق قالوا ذلك نورو يا نور تقدد تبوچاچك وصار ظلمة ولچلما تقير برهانو وقال يا عبد القادر عليه نجوت بفقهك وعلمك ايوه اواقي سلونك عالم سلونك አመለጥከኝ እውቀት አስመለጠ ነው ያላቸው በጣም የሚገርም ታሪክ ነው እንግዲህ አሁንም ፋታ መውጣት ይኖርብናል የተወዳችሁ ተመልካቾቻችን ለይሉ ጁማዓ ነው ፕሮግራሙ ኸሚስ ምሽት ሰዓቱ ሸኻችን ነው በተጋታይ ሳምንታት የትልልቅ አገራችን የዒልም አባቶች እውቀቶች ያስተላልፉበትን መንገዱን ሳይቀር እየነገሩን ነው ዛሬ ደግሞ ዒልምና ኢባዳ ዒልምና ኢባዳ ዒልም ሲሆን የዓሊምነት ደረጃን የሚያጎናጽፍ ነው ኢባዳ ግን በተለይ ጃሂል ሆኖ ዒልም ሳይኖረው ዓቢድ የሆነ ሰው የሚገጥሙትን ፈተናዎች ነው የነገሩን ሁለቱም ተፈትነዋል እንደሰማነው ያኛው ከሼኼ ከነቢያት ይበልጣሉ ብሎ ግን የተፈረደበት ምንድነው ዒልም ተማር ነው የተባለውና ይባላል እኮ አይደለ የዓሊም እንቅልፍ ከጃሂል ኢባዳ ይበልጣል ይባላል እያንዳንዱ ትንፋሹ ላይ ምን እንዳያስመዘግባል ይባላል ማወቅ ነው ከእድሜ ግማሽ ሰዓት ቢቀርህ እንኳን ለመሞት ዒልም عليك بعلم ተብለዋል ያሉን ነበር ሸኻችን ተመልሰን መጣለን አብራችሁ ቆዩ ተመልሰናል የተወደዳችሁ ተመልካቾቻችን ለይሉ ጁማዓ ፕሮግራማችን ኸሚስ ምሽት ነው የቀደሙት መሻይኾች በእውቀትና በኢባዳ መካከል ያለውን ልዩነትንም ሲያሳዩን ነበር ሻብዱል ቃድር ጁላኒ ደግሞ ሸይጣን ሊፈትናቸው ያደረገውንም ድራማ እና እንዴት እንደተሰናከለበትም የሚያሳየውን ነገር ነገሩን ቢገርም ነገር ነው መርሐባ ሌላም ሊነግሩን ያዘጋጁታል ማለት ነው ወደሱ እንቀጥ صلى الله على رسول الله صلى الله عليه وسلم نجوت نجوت بفقهك في دينك بدينه ስለተባረክ ዓሊም ስለሆንክ አመለጥከኝ ያለኝ አሉ ለቀር ፈተንቱ بهذه القصه በዚህ አንተ በፈተንኩበት ፈተና ብዙ ፈተናውን ፈትኜ 70 رجلا 70 መሻይኾችን አሳስቻለሁ 70 ዓቢዶችን منو فقيل له كيف علمت تبالو شيطان መሆኑን በምን አቀው ነው አውዝ بالله اخساء ያሉት በምን ይመስላል ሁሴን አይ አላህ በዱንያ ላይ ያለህ ኸምር ጠጣ ሊልህ ኢባዳህን ተው ሊልህ እንዴት ሆኖ ሐላሉን አኺር ሐላሉን ሐራሙን ሐላል አድርጌልሃለሁ በሚለው ነው አይ ቲንክ እንዴት ሆኖ እንዴት ተብሏል سر قد علمت أن شريعته قد علمت له أن شريعة محمد لا تنسه يا نبي شريعة عندما يشارك الله ولا تبدل لما يكير لأن يندي تبلو يكير الله لا النبي يعرف قد يقول لأن يتفاديال سبحان الله لأنه قال أنا ربك ولم يقدر أن يقول أنا الله ما تعرف الشالم الذي لا إله إلا أنا ተዝህ አሳሳች መሆኑን በዛው ወኩታሉ ተዝህ ምን ያስፈልገናል ሰውየው ኢባዳ ላይ ያረብ ይችላል ዚክር ላይ ያበዛ ይችላል ጾም ላይ ያበዛ ይችላል ይሄ ክፋት የለውም ግን ለዕውቀት ግን ያለ ኢልም ጊዜ መስጠት ይበልጣል ከበቀና 10 ኢባዳ ተማረክ አንድ ዕውቀት አንድ ኢባዳና አንድ ዕውቀት ይሻላል ዕውቀቱ ካለ አይሳሳትም ዕውቀቱ ከሌለሳ መሳሳቸው ብዙ ነው ሰይጣን መንገዱ ማለት ነው እና ሰውየው የሚጠበቀው ዕውቀት ሲኖረው ነው ዕውቀቱ ልክ ነው የሚጠበቀው ዕውቀት ጋሻ ነው እና በየት እንዲመጣብህ አታውቅም ዕውቀት ከሌለ ማለት ነው አንተ ፈድለ ሸይኸካ ለውኮ አንነብይከ ከነብይህ በላይ ሸህን ታረካለውኮ ብዙ አሳሳተው ጣለው ማለት ነው ሰው ቀልብ ጧሃራ መሆን አለበት ኢባዳ ሁለት አይነት ነው ይባላል ኢባዳ أوحى الله تعالى إلى نبي من الأنبياء
አላህ ለአንድ ነቢይ ወህይ ያደረገለት ማ ባሉ ዒባዲ ባሮች የምነካቸው የድኹሉነ ቡዩቲ አይ መሳጅድ ወደ መስጂድ ይጎርፋሉ ይገባሉ ምን ነክቷቸው ነው ቢቁሉቢን ገይር ጧሂረትን ጧሃራ ባልሆነ ቀልብ ወአይድን ገይር ነቅየትን ንጹህ ባልሆነች እጃቸው ንጹህ ሳይሆን ቀልባቸው ጧሃራ ሳይሆን አቢ የግተሩን በእኔ እየተታለሉ ነው አው ኢያየ ይኻዲኡን ወይንስ እኔን ሊያታሉ ነው ይላል አላህ እኔን ሊያታሉ ነው ወዕዘቲ ወጀላሊ በልቅናዬ በኃያልነቴ ይሁንብኝ ወዑሉዊ ከሁሉም በላይ በመሆኔ ይሁንብኝ ፊርቲፋዒ ለአብተለየነሁም ቢበልየትን ያ ረቢ እፈትናቸዋለሁ ሰዎችን ቢበልየት አትሩኩል ሐሊመ ፊሁም ሐይራን አላህ ግራ የሚተጋባ አድርግ ሐሊምን ሰውዬ ሳይቀር ላ የንጁ ሚንሁም ኢላ መን ዲዓ ከዱዓኢል ገሪቅ ውሃ ወስዶት ውሃ ላይ የሚንሳፈፍ ሰው የሚጨንቀውን ጭንቀት ያክል እዛን ያክል ዱዓ ካላረገ ነጃ አላዋጣውም ብሏል እና እጅ ጧሃራ መሆን አለበት ልብ መጽዳት አለበት ልብ ከኒፋቅ ከሽርክ ከሐሰድ ልብ መጽዳት አለበት እነ ጧሃራ እጅ ደግሞ ጧሃራም ሰው ገንዘብ ከመቀማት ሰው ሐቅ እነዚህ ጧሃራ ካልሆኑ ዋጋ የለውም ስለዚህ እጅ ተዘርግቶ አላህ ዘንድ ባዶ የማይመለሰው ጧሃራ ሲሆን ነው እጃችን ጧሃራ ነው ወይ ቀልባችን ጧሃራ ነው ወይ እና ኩራት ምቀኝነት እነዚህ ውስጥ የነፍስ በሽታዎች ነጃሳ ሲባወታ ማዕናዊና ሂስይ ይባላል ሂስዩ በውሃ መጽዳት ነው ገላህን ታጥባለህ ልብስን ታጥባለህ ቦታው ጧሃራ ነው ሂስይ ነው ማዕናዊውሳ ማዕናዊው ደግሞ በተውበት ነው የውስጥ ጽዳት ነው ምነው لا يغرنك ሲያቡከ ለዚህ ንቄት ይላሉ ንጹህ የሆነው ልብስህ አይገርህ ለነፍስህ ትጨነቅ ቢልሳቡኒ ወልማኢ ነዚፋ በንጹህ ውሃ ስለታጠበ ነው ልብስ ነጭ ሆኖ ጧሃራ ሆኖ ሳቡና መጽዳት እንደንቁላል ነው እዛ ማፈሰደት ቅሽሩ አብየዱ ባጥኑ ሀጅፋ አላህ በሰበሰ ከፊቱ ላይ ምንም ልዩነት የለም ልብሱ ከላይ ንጹህ ነው ውስጡ ግን የተበላሸ እንቁላል ወባጥኑ ሀጅፋ አንተም እንደዛ ነህ ውስጥህ በቀኝነት ውስጥህ በሐሰድ ውስጥህ በኩራት ውስጥህ በሸክ ውስጥህ በንቃ ተሞላ የላውል ጧሃራ የማያደርስም ለሁለቱም ጧሃራ ማሰብ አለብህ ሱብሃንአላህ ቀልቡ ነቄት እዛ ፈሰደ ጀሰዱ ኩሉ ስለዚህ ጧሃራ ሁለት ነው ውስጥህንም ጠብቅ ውጭውንም ጠብቅ ይሄ ከወግስ አላህ ዘንድ እጅን ዘርግተህ ባዶ አትመለስም አይዋ አንተ ወልዩ ምን አውሊያ ኢላ ትሆናለህ የቀልብ ጧሃራ ነው ትልቁ አስፈላጊነቱ የእጅ ንጽህናም ኦኬ በጣም ጥሩ ነው እዚህ ላይ ከዘመኑ ጋር አዋደህ የምትነግረን ነገር አይኖር ብዙ ነው እንጂ ያለው እንደ ዛሬን ይሄንን ዘመን ብዙ ነገሩን ሐላል ነው ለማለት የሚያስቸግረን ብዙ ነገር ይኖራል ኸሸኽ በተለይ የቀልባችንን ነገር እንግዲህ የአላህ ነው አላህ ነው የሚያውቀው እሱን ሂስዱንም ህቅዱንም ቀልብ ውስጥ ያሉ ቆሻሻ ነገሮች ከምንሰራው የሥራ አይነት እቃ ገዝተን ከምንሸጠው በሐራም የሚመጣ ነገር ምለን የምናመጣው እቃ ሊኖር ይችላል በንግድ ላይ ካየነው ማለት ነው በስራዎችም ምናይ ከሆነ አንዳንድ ጊዜ ምንደብቀው አንዳንድ ጊዜ የበለጠ ትርፍ ለማግኘት ስንል ምናምታታው እንደዚያም ሆነን ደግሞ ኢባዳ እንዲያበልጠን አንፈልግም የአምስት ወቅት ሰላት መስጂድ ገብተን መስገዱ እንዶ ከአሁን ካለው ሁኔታ አንፃርስ እንዴት ይታይልናል ሸህ የሆነ አስተያየት የሚደረግበት ሰው ውስጥ እንዲሞት ማንም ራሱ ያውቀዋል ስለሆነ ለዚህ ነገር ሲወጡብህ መቀኝነት ሲመጣብህ ውስጡ እንዲልት ማድረግ ነው አስተግፍሩላህ ማለት ነው ተውሲሉላህ ማለት ነው በልጦ ለመገኘት ከስራ እንትን ወይም ጎልቶ ለመታየት የሆነ የተሻለ ደሞዝ ለማግኘት የተሻለ እንትን ለማድረግ የሚደረጉ መሽለክለኮች ዋጋ የሚለው
من سمع سمع الله به ይሉታ የሆነ ይሉታ ነው ለስሙላ የሆነ ስሙላ ነው ያ ረቢ ስለዚህ አላህ ዘንድ የሚያገናኝ ነገር ኢባዳ ማድረግ ነው ኢኽላስ ነው ለኢኽላስ መጨረቅ ነው እንጂ የትም አያደርስም ሌላው ሹመት አለ ሸህ ማደግ አለ በዚህ ዘመን እኮ ብዙ ነገሮች አሉ በመስሪያ ቤት ውስጥ እድገት ለማግኘት የሚቻለው ቀጥታ በአገልግሎቱ ብዙ በመሰሩበት በመናምን አይደለም እኮ እዚያ ላለው አለቃ ከፍ ላለው አለቃ ማጎብደድ የሆነ ነገር ማድረግ እንደው ለቅሶ ሲደርስበትም ሄዶ እንትን ማድረግ እንደዚህ ሲሆን ነው እንጂ በቀላሉ ማደግ እኮ የሚቻልበት ዘመን አይደለም ይሄ ማደግ አይባልም ደሞዙ እኮ ያሳድጋል ሸህ ማደግ አይባልም ይሄ ለዱንያ ነው እነማ الأعمال بالنيات ዱንያን ፈለገ ሰው ዱንያን ይሰخرለታል አላህ አኺራውን አያገኝም ያ ረቢ ስለዚህ አኺራችን ዱንያችን እንዲሳካልን ለኢኽላስ ማድረግ ነው ስንጾም ሰግድም ወደ መስጂድ መስነድ ባዳችንን ለአላህ ማድረግ ነው የሚያሳስተን ነገር ጠንቆ ማወቅ ነው ካደጉ በኋላ ኢስቲግፋር አድርጎ መመለስ ነው አይ ድብሎ ነገር የለም አስለን ማደግህንስ ምን አሳወቀ ያው ስልጣኑ ነው ወንበሩ ደሞዙ ማደጉ ይሄን በዚህ ታቋል መኖርህን ማለት ነው እንኳን ቀጥሎ እሱ በነጅ ያለ ነገር አይደለም እሱ መቼ አንተ እጅ በሌለ ነገር እንዴት ነው ተውበትን የምታሳድረው ነው አይ ኢሚዲየት ስልጣኑ ላይ እንደተቀመጥኩኝ ተውበት ባደርግ ብዬ ነው ገንዘቡን እንዳገኘው ማለት ከፍ ያለውን ገንዘብ በዚህ ንያ ከሆነ ኢንሻአላህ አትቀመጥም ሶስት ነገሮች አላህ አይመራቸው ምን አለበት ግን አንተ لا ينظر إليهم ولا يزكيهم الله بيجي والله برحمته አይኑ አያቸው ሚቃማ ቀን አያናግራቸው ይዘጋቸዋል አሉ ወለያዙ ቢላህ ሶስትን ሰዎች አንደኛው ማን ነው አሊሙ አልመናኑ አሉ የሚመጻደቅ ሰው ምን ያርጀልህ እንዲሰርችልህ ለዛ አብቅቼ አሁን ማረሳይ ከዲያኝ በሰራው ስራ የሚመጻደቅ ሰው ነው ቸግሮ አሮቶ ሊሆን ይችላል ሁሉ ጊዜ ያን የሚያቆስል ከሆነ ወላ ተብጥሉ ሰደቃትኩም بالمن والعذاب ሰውን አዛ የሚያረግ ሰው አለካ በኔ ጫማ ነው ተመላለስ ያለው ሰውዬማ ወደ መስጊድ ይፈልከርግ በሰው ጫማ አትሂድ በኔ እኮ ነው እዚህ የደረሰው በኔ እኮ ነው ይያለ ልብሱንም መውሰድ እኮ ልበስ ዘንጥበት ይሄን ሰው አላህ በረህመት አይኑ አያዩም ወላ ይዘኪህም በስም ተመልሶች አይሆንም ይቅርም አይለውም አሉ ሁለተኛው ማን ነው ምን ይሁን ማለት ነው አሁን ይሄ ካደረገ በኋላ በቃ ይተው ለአላህ ይስጥ hatta ያረከለ ሰው እንኳን ቢበድል እንኳን ማንሳት የለበትም ያ ነገር ኦኬ ቢበድለኝ መልስ ድሮም እንዳንተ አይነት ሰው መሐደም አልነበረብኝም ምን ይላል አጣ ሰደቃ ተበላሽ ማለት ያ ረብ አልኢስላም ወይ ከበር ያሉንኩ ወይ ደም ካጅሩ እሺ ነው ሙስቢል ልብሱን ተቆርጆች በታች የሚለብሰው አሉ ኦኬ ተቆርጆች በታች ወንዶች ልብስ የተለው ድረስ ነው ለኩራት ነው አሸህ ለኩራት አይደል አለኝ ሀብታም ነኝ ብሎ እንት ለማድረግ የሚለብስ ማለት ነው ነብዩ አለበሱትም ነብዩ ኮራሉ አይደለም እንደዚህ ከቁርጭምጭሚት በታች ለኩራት የሚለብስን ሰው ላ ተዛ አይወረድ ብለው ተዛ ተዋረደ ሳትን ብለው ነብያቸው ይሉት ረጅም ቀሚስ ይለበስና በላዩ ላይ እንትን ተደረበው አሁን እንግዲህ ከቁርጭምጭሚት በታች በላይ ሲባል ለንጉስ ሰዎች ለምናምኖች ነው አይደል መውረድ የለበትም አሁን ነብያቸው ስርህም ሆን ሸርጠህም ተቁጭት በታች አይወርድ የኩራት ነው ኩራት አይኖርብም እንደ ኩራህ ነው ከዛ ከወረደ ባይኖርበትም በቀልብ ውስጥ ኩራት ባይኖርበትም ትንሽ ቆም ብለን እዚህ ጉዳይ ላይ ሐሳብ መለዋወጣችን ጠቃሚ ነው ሼህ ይመስለኛል የመጀመሪያው መንፈሱ ምንድነው የሐዲሱ ተብሎ ሲነገር የሰማነው የኩራት መገለጫ የሆነ ዘመን ላይ ልብስን ከቁርጭምጭሚት በታች አድርጎ መሬት ላይ እየጎተቱ መሄድ ነበር ለነገስታት እዚህ ዘመን ላይ ልብስን ከቁርጭምጭሚት በታች አድርጎ መሄድ ምናልባትም ሞኝነት ካልሆነ የኩራት አይደለም ባይሆን ሌሎች ግን የኩራት መገለጫዎች አሉ ለምሳሌ በፊት ሞባይል እንደመጣ የነበረ አይነት አሁን አላሁም ያኒ በጣም ዘመናዊ መኪና ሊሆን ይችላል የሆነ ነገር ብቻ እንደው ዝንጥ ብሎ መልበስ ሰውየው ያንን ነገር በማድረጉ ውስጥ የተሰማው ስሜት ከኩራት ጋር የሚቀራረብ ወይም የሚገናኝ ከሆነ የተጠላው ያ የኩራት ስሜቱ ነው እንጂ ጨርቁ አይደለም የሚል ነገር ይሰማው ይመስለኛል እንደዛ ሰምታሉ ሲሉ
ለማሳየት ሰውን ለማሳየት የሚያደርጋቸው መገለጫዎች ለምሳሌ አሁን ጡንቻም ሊሆን ይችላል እኮ አንዱ እንትን አንተ የለህም ማሳያም ቢልኝ ከልከል ነው ነብዩ ከልከለዋል ማለት ነብዩ ከልከለዋል መከልከል ነው። ኦኬ ግን አቡበክር ሲዲቅ ረዲየላሁ ዐንሁ አቡበክር ሲዲቅ ካን አተአሃዱ አሉ። እሺ እኔ ሰውነታቸው ቀጭን ስለሆነ ይወርድብኛል ታልተጠባበኩ አንተ ተነዛ አይደለህም አሏቸው እኮ እንደነዚህ አይነት ሰዎች አሉ እኮ አንተ ኩራት ስሜት የለህም እንደዛ ሆኖ እኮ አቡበክር የጠበቁት ነው የተጠናከሩት ነው። ስለዚህ ያንን ኩራት የለበትም የሚባል ነገር የለም። ክልክል ነው። ተዛ አታውርዱ ነው አንዱ ይሄ ነው አሉ። አልሐሊፉ ቢስልዓት ኦኬ ተርፍ ለማግኘት 50 ብር የገዛሁት 70 ብር ነው የገዛሁት 60 ብር ነው የገዛሁት 10 ብር አትርፈኝ ወላሂ እስቲ ወላሂ በል ይመላል። ይሄ ነው አሉ። ይሄ ጥቅም ማግኘት ማለት ነው። ጥቅም የምትለው አንተ ይሄ አላህ ረህመቱን እንዲያየው ያደርጋል። ተርፍ ምን እንዳያገኝ እኮ ግን አልተጠላም አይደል ሼህ? ልብሱን ስንት ገዛ 50 ብር ስንት ሸጣለ 80 ብር 30 ብር 90 ብር መትርፉ ነው እንደዛ ይበል። ግን ወላሂ 100 ብር የገዛሁት ይላል እሱ የገዛው 80 ነው። ምን አስባለሁ ወላሂ የገዛበትን መናገር ይጠበቅበታል እንዴ? አንዳንድ ጊዜ አይ ከቦታውም አልመጣም ብሎ እኮ ያልፋል አንድ ሰው አይደል? ለምሳሌ ይሄ ካርድ ስንት ነው ሲባል መሸጣው እኔ 20 ብር ይሁን መሰለን በ20 ብር ዛሬ ምንም አይገዛም። በርግጥ 100 ብር ሽጠው ግደልና 10 ብር የገዛው ይሻለኛል። ግን እሳ 10 ብር ብቻ ነው ማግኘት እኮ ትርፍ የገዛው 90 ብር ነው። አይዋ 90 ብር የገዛው ሼህ የቤት ኪራይ አለበት ይሄ ሰውዬ 10 ብር ብቻ ነው ትርፍ የሰራተኛ አለበት። ሁሴን ነው ማትረፉ ላይ እኮ አይደለም። አሁን የሼህ ሐሳብ ማትረፉ ላይ አይደለም። ማትረፍ ይችላል። ማርጂኑንማ እንደፈለገ ያድርግ። ያው ለማህበረሰብ ግን መጨነቅ አለበት። ዝም ብለህ ማጋበስም ትክክል አይደለም። ውሸት ያልገዛበትን ልክ አይደለም። ያልገዛበትን ዋሽታ አትማል ነው በውሸት ከቦታው 60 ብር ነው የገዛሁት 10 ብር ነው ያስኩብህ አትበለው። አንተ የገዛው 5 ብርም ይሁን ሰውየው ከገዛ በ70 ብር ሽጥለት ነው። አንተ አሁን የቤት ኪራይ ነው የሚያስጨንቅህ አለበት ነው እኮ ሰራተኛማ የሰራተኛ ደግሞ ፈቃቱ ለስልዓቲ በማሐቀቱ ለበረካ ብለው ነው የሚል ማል የማል ካንጣው በረካው ይጠረጋል። ግን አላህ በረካው ሌላ በሽታ ይዞ ይመጣል። ለዛ እኮ ነው የማይበቃው። ብዙ ብር ነው የሚያገኘው ብዙ ሰው ግን ደግሞ ንፋስ ያመቻቻል። አላህ የምትወጣበት መንገድ ሳትወድ በግድህ ተገድ የምትወጣበት ነገር ያመቻቻል። ማሐቀቱ ለበረካ በረካው እንደ በራኪና ነው ወጥቦ የሚወስደው አጽድቶ ይወስደዋል። ዋናውንም ይዞት ይሄዳል። መንፈቀቱ ለስልዓት ያሉ እቃና በረኪና በውሸት መማል እቃን ያሻሽጣል እኮ ቀላል ዲላል አይደለም እኮ እና ምን አለን ሰዎች ለዛ እኮ ነው። አዎ ግን በረካ የለም። ሱብሃንአላህ ምንም አትንገረኝ ሽጥልኝ በቃ እኔ ከተመቸኝ ልግዛ ነው በቃ። ማርኬቲንግ ላይ ይደረጋል እኮ አይደል? የሰውየውን የምትሸጠው ይሄን ግዛኝ አለ 60 ብር ግዛኝ አረግደለህም 60 ብር አይደለም 60 ብር ግዛኝ እኔ እኮ አላተረፍኩብህም 5 ብር ብቻ ነው 55 ነው የገዛሁት 5 ብር ነው ያስኩብህ ሲል እና ምን አለ ልክ ነው ወላሂ ብር ወላሂ ከዛ ወደ ይገዛል። እሱ ግን 15 ብር ያተረፈው ሳይምልም ማትረፍ ይችል ነበር ግን አይገዛውም ማሰውየው እሱ ነው እኮ አንገዛም ብዙ ትረስት ነው እኮ መንፈቀቱ ለስልዓ እቃን ያሻሽጣል። እቃ ይሸጣል ገንዘቡ ይመጣል ተመጣ በኋላ በረካ ይጠፋል። በረኪና ነው አሉ በረኪና ያመቻቻል። አላህ በረኪና ሰላም ነው ሰላም ተዳደረ ብሎ አጋሉ ሰውየው ወይ ጥጠር አለበት አስወጣ ይለዋል ወይንም ደግሞ ጨጓራ ታጥፋል ትርፋንጀት ይላል በቀላል ነገር ይሄ ማለት ግን በእንዲህ አይነት ደግሞ የህመም ውስጥ ያሉ ሰዎች እንደዛ ናቸው ማለት አይደለም። ጀዛኩሙላህ ኸይር እንደዛ ለማቻቸው ለማንኛውም አላህ እዲያ መንጫው ብዙ ነው። ሙሲባ መንጫው ብዙ ነው። በገንዘብ የመጣ ሙሲባ በገንዘብ የሚቀጣው አጂብ በላይ ያመጣብሃል። በገንዘብ አላህ አንተ ወንጀልከው ስጥ የተባልከውን ተገት አልሰጠህ ዘካት አልሰጠህ አትንካልነው ነገር ተነካህ ከዛሊከ العذاب አላከው وعذاب الاخره اكبر اشد ይላል። የዱንያ ላይ በረካው ይጠፋል አኺራ ላይ ማይበሰር ይበለጥ ነው። ስለዚህ ገንዘብ መገኘቱ አይደለም። ገንዘብ መገኘቱማ መንፈቀቱ ለስልዓት ያለው ወላሂ ያለ የሚል ሰው
እቃን ያሻሽጣል ዲላላ ነው ራሱ መሃል ነው ያመነ ሰው ሁሉ ይገዛል አላህን ማታለል አይቻልም እነዚህ ሶስት ሰዎች አላህ ያናግራቸውም ብለዋል የሚመጻደቅ ሰው ልብሱን ለኩራት ብሎ የሚያወርድ ሰውና እቃ ሲሸጥና ሲገዛ እየማለ ካፍታ ቆይታ በኋላ ተመልሰን እንምጣና ሸህ እዚሁ ነጥብ ላይ የምንመለስበት ነገር ይኖራል ለማዋደድ ተብሎ ነገሮችን ለማዋደድ ተብሎ ደላላና ባለቤት ህብረት ፈጥረው ወይም ደግሞ እቃን ማፈንም እንቀንትን ማድረግ የተወደዳችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን እንመጣለን አብራችሁን ቆዩ ተመልሰናል ክብራትና ክብራን ተመልካቾቻችን ለይሉ ጁማ ነው ፕሮግራሙ ኸሚስ ምሽት የተለያዩ ጉዳዮችን እያነሳሳን አብረናችሁ አምሽተናል የመጨረሻው ምዕራፍ ላይ ያለነው ከሸኻችን ጋር ቀደም ሲል ስለ ሶስቱ ከአላህ ረህመት ስለሚርቁ ካራክተሮች እያነሳን ነበር ያው ሰዎች ሲባል አንድ ሰው ለሶስት ሰው ማለት እኮ አይደለም እዛ ድርጊት ውስጥ ተሳታፊ የሆነ ብዙ ሰው እንደማለት ነው ድርጊቱ ነው በዋናነት የሚወሰደው እሱ አካባቢ ማንሳት ያለብኝ ያልከው ነገር ነበር የሰውን ኑሮ ለማጨለም ወይም ደግሞ ከገቢው አሁን ብዙ ጊዜ ቀደም ሲልም ስለአሁን መለሰ ቤት ኪራይ ላይ እንዳትለኝ የቤት ኪራይ ዋጋ በየጊዜው እየናረ መጥቷል የቤት ኪራይ ዋጋ እንዲንር የሚያደርጉ አካላት እንግዲህ በተደራጅተው ነው አሁን ቤት የማሻሻል እዚህ አካባቢ የቤት ዋጋ መሆን ያለበት እንደዚህ ነው ብለው ለባለቤቱ በመንገር በሰው ላይ ጫና ይፈጥሩበታል የሴኑ አከራይና ቆየኝ ታው አንተ አጣልቅ አትግባ አከራይ ስለሆን ካንተ በአንተ ስራ ሲነገርብህ እንትን ለማለት እንድታደርገው አትሽሽ አታድርግ አዋጣህም ይሄ ምክንያቱም የብዙ ሰውን ህይወት ማጎሳቆል ውስጥ እየገባ እነዚህ ሰዎች ከዚህ ውስጥ ሊጠቀሱ አይችሉም ወይ እቃ ማስወደድ ገና ለገና የገንዘብ ዋጋ ጨምሯል ወይም ደግሞ የገንዘብ ዋጋ ወድቋል እና ምን በሚል የሰውን ህይወት ማጨለም የማይችሉ ሰዎች ብዙ ከእለት ጉርስ ያላለፈ ህይወት ያላቸው ሰዎች አሉ በምግብ እህል ላይ በሸቀጥ እህል ላይ ምናምን ነገሮች እንዲወደዱ ማድረግ ከምንጩ ከሆነ ምንም ማድረግ አይቻልም ከምንጩ ሲሆን ሲመጣ ምናምን ከሆነ ያው እንትን ማድረግ ነው ከዛ ከፍ ያለም ሊሄድ ይችላል እንደነዚህ አይነት ነገሮች ምን ውስጥ ሊገቡ ይችላሉ ሸህ ቀደም ሲል ከመንጠቅሳቸው ከተቀስናቸው ሶስት ሰዎች ውስጥ ሊገቡ የሚችሉ ናቸው ለምሳሌ ንግድ ላይ ነበርን መጨረሻው ላይ የማለም ሰው ጋር ንብረት አፍኖ ያው ሁሴን አሁን ኑሮ ማጨለም ህይወት ማጨለም ይላል ራሱ ይሄ ቃሉ ራሱን ያዝናናይ ነው ማለት የትኛው ማለት ትዝናናለህ በማጨለም ይሄ የሚያዝናና ቃል ነው ደስ ማለት አይደለም አንድ ሰው ኑሮ ጨለመኮ የሚባለው ሸህ መጀመሪያ ኑሮ ብርሃን ካለ ነው ሁሴን እሺ ደብዛዛ ነበር ለምጫጨለመው ለማንኛውም የንግድ ስርዓትን ነው ሁሴን ማንሳት ፈልገው አጠቃላይ ንግዱ ታሟል ጤናማ አይደለም ሰዎች ገበያ ይገኝ እንጂ ምንም ነገር ሊሸጡ ይችላሉ የሰው ኑሮ አያስጨንቃቸውም ነው ሸክሙ ጫናው መደራረቡ ምናምን ብዙ ያሳሰባቸው አይመስልም ከምንጩ ከመጣ ችግር የለም ግን ከምንጩ እንደዛ ሳይሆን አርቲፊሻል የሆነ የዋጋ ንረት በመፍጠር የሰውን ህይወት ማጎሳቆል ቀደም ሲል እየማለ ከሚሸጠው ሰው ጋር የሚቀራረብ አይደለም ወይ በሲጋ ባይመጣም አይነት ነው ሐሳብ መሰለኝ አከራዮቹ እንደዛ ነው ምን ይሄ ጥሩ ነው ራሳችሁ እንደዚህ ማየታችሁ ግን የሚገርም እሺ ሸህ ሐሳቡ ጋር ተገናኝተዋል ብዙ ማትረፍ ነው ለማትረፍ ብዙ ማትረፍ ሳይሆን ጊዜያዊ ትርፍ ሰዎችን እየጎዱ ማትረፍ ብንለው ይሻላል እቃ ለምሳሌ በማፈን ገበያው ላይ አርቲፊሻል ጥረት ይፈጠራል ዘይት የለም መሰለን ዘይት የለም ከተባለ ትላንትና ይሸጥ ከነበረበት ዛሬ የሆነ ያክል ብር ይጨምራል ይጠብቃል አጋጣሚውን ጠብቆ ያልተገባ ዋጋ ጥፍ አድርጎት መሰለን ገበያው ላይ ሊረጨው ይችላል በእንዲህ አይነት አይ ቲንክ ሐዲሶች አሉ እቃ ማፈን ላይ የሚቆሙ ሐዲሶች አሉ المحتكر خاطئ ወንጀለኛ ነው ተሳሳሽ ነው በዛም ንብረት ላይ ተጠቃሚ አይሆንም በተለይ የሚበሉ ነገሮች ላይ ምግብ ነክ ነገር ላይ ቆጥቦ መያዝ አስወዶ ለመሸጥ መያዝ ህዝብን ማስራብ ከባድ ወንጀል ነው የፍጆታ እቃዎች እዛ በበላ ነው መጣበት ዱንያ ላይ አይቀርም ወይ ያስወርሰዋል ወይ ያቃጥለዋል
ወይ አንድ ነገር አላህ ያመጣበታል። ሰው እየተራበ ይዞ ማስቀመጥ መሰረታው አሁን ነገር ላይ ችግር የለውም። ፈለከው አመት አስቀምጠው። ምግብ ነክ ነገር ላይ ግን ደብቆ ማስቀመጥ ክልክል ነው። ሲያዋጣኝ ነው የምሸጠው ቢልስ መሰለን ሲያዋጣው አሁን እኮ አሁንም ያዋጣዋል እኮ ተመልሼ ግን ሲሄድ 300 ብር ይገባል። አሁን 100 ብር ማትረፍ አንሶኛል 500 ብር ማትረፍ አለብኝ 1000 ብር ማትረፍ አለብኝ ብሎ ማስቀመጥ አይችልም። ምግብ ነክ ነገር ላይ መሰረት ክልክል ነው። መሰረታው ሸርዓ መሰረታው ነገር ላይ ማን ነው አልሙህተኪሩ ኻጢኡን ብለዋል ነብዩ ተሳሳችን ተሳሳች ነው። መሰረታው ልብስሳ ትርፋ እሱም ማስቀመጥ ይችላል። ልብሱንማ አስቀምጥም እሱ ይቃርድበታል ፋሽኑ ያልፍበታል። ለምን ያስቀምጠዋል? የሚበላ ነገር ሲሆን ነገር ዘይት ላይ እህል ነገር ላይ ክልክል ነው። ደብቆ ማስቀመጥ ክልክል ነው። ዋጋስ ዋጋው በፈለገው ዋጋ መሸጥ አይችልም። ሰውን በማይጎዳ መልኩ ትርፍም እንዳያጣም አድርጎ በማይጎዳ መልኩ ሰውን የማይጎዳው የትኛው ዋጋ ነው? አሁን ጥያቄው አንጻራዊ ስለሆነ መሰለን ምግብ ላይ ነው። ይሄ ሰውዬ ይሄንን ሸክላ ሲገዛው 500 ብር ነበር የገዛው። ይቅርታ ሸክላ ስላልኩት ይቅርታ እንት ውስጡ ያለው አንተ ምግቡ ጋር ነው ጉዳይ ይሄ መሰለኝ። ምግቡ ላይ አርገው ምግቡን አርገው ምክንያቱም ሸክላ ቢገዛ ለምን ራሱ በጭቃ ሰርቶ አይበላው? እዚህ ውስጥ ያለውን እህል በማስወደድ እህልን ነው ያነሱት። እህልን በማስወደድ ነው ያሉት። እኔ መኖሪያ ቤትስ ለምንድን ነው የማይጠቀሰው? ጥሩ በማትረፍ ጥፍ በማትረፍ የትርፍ ህዳግ አሁን ሸርዓን የተቀመጠ አለ እንዴ? ለምሳሌ አሁን ፕሮፊት ማርጂን ተብሎ አንድ ሰው የሆነ እቃ ከውጭ ሲያመጣ የሚከፍልበት ጭኖ የሚያመጣበት ደግሞ የራሱ ጊዜውን የሰጠበት ጉልበቱን የሰጠበት ያደርግና ለመንግስት የሚከፈለውን ግብር ሁሉ አስቦ ከአንድ እቃ አንዳንድ ሰው በቃ 50% ማትረፍ አለበት ሊል ይችላል። አንዳንድ ሰው ከዛም በላይ ሊያስብ ይችላል። እንደዚህ በሸሪዓ የተቀመጠ ነገር አለ ወይ? 10 ብር ትርፍ ነው 20 ብር ትርፍ ነው በቃል 30 ብር ትርፍ ነው ማፈን አይችልም። አያፍ ነው ግን ዋጋ ደግሞ እጥፍ 2 እጥፍ 3 እጥፍ አድርጎ አቀረበው። ማፈን በሉት ኦሬዲ አቅም የሌለው ሰው ብዙ ስላለ ማለት ነው። ለህዝብ ለራብ የሚያጋልጥ ነገር ዲያቦ ላይ ነው ትልቁ ችግር። ዳቦ የሚበላ ነገር ላይ ነው ትልቁ ችግር። የዕለት ተዕለት ፍጆታ ሌላው የቅንጦት እንደፈለገ ያርገው እስከው ችግር እንደ ቀልድ እኮ ያየነው ይላል የሁሴን ጓደኛ ዳቦ ቆሎ ሆነ አለ። ዳቦ ቆሎ ሆነ እኮ ዳቦ ቆሎ 12 ብር። ትልቁ ሀብት ትልቁ ንብረት ጤና ነው አፍያ ነው። ገንዘብ አይደለም የሚያኖርህ። من أصبح منكم قالوا نبي تنانت يدرسوا أي عبد كان آمنا في سربه ببيته بسلام يدرسوا قالوا معافيا في جسده ጤነኛ ሆኖ ራስን ወገቤን ሳይል ያደረሰው قالوا وكان سيان እንዲሁ ቁቱ يومي የለት ጉርስ ያገኘ ሰው فكأنما حيزت له الدنيا سبحان الله ዱንያ ተሰራዓት ተመራብ እስከማድረ ዱንያ ባሰራዓት እንዲያደረችለት ነው። መለከ ዱንያ ወጀማዓ ኩላሃ ሁሉን ዓለም እንዲያስክ ነው። ምን ያለው ሰው ነው የተባለው? አፊያ ነው ሰው ሲነጋ በአፊያ ያነጋ ሰው በሰላም ያደረሰው በሰላም ያደረ ከዛ ደግሞ የዕለት ጉርስ ያለው ሰው ዱንያን እንደመለክ ነው አሉ አላህ يقول ابو العاتيه عم بالو عالم رغيف خبز يابس تأكله في زاوية وكرز ماء بارد تشربه من صافية وغرفة ضيقة نفسك فيها خالية ومسجد بمعزل عن الورى من ناحية تدرس فيها دفترا مستندا بسارية معتبرا بمن مضى من القرون خالية خير من الساعات في فيء القصور عالية سبحان الله من ما تشونو رغيف خبز يابس درق دابو አምባሻ تأكله في زاوية እንደው ጥግን ዘህ ምትበላት ዳቦ ታገኘህ وكنز ماء بارد አንድ ብርጭቆ ውሃ ቀዝቃዛ ውሃ تشربه من صافية ንጹህ ውሃ ምጠጣት ዳቦ ታገኘህ وغرفة ضيقة ትንሽ ጠባብ ቤትምትሆን እግር መዘርጊያ ታገኘህ نفسك فيها خالية رفتم أسفلنا رفتم متصدبت متسربت ومسجد بمعزول بكبابي مسجد يموت على عن الوراء بناحية ويبقى بفيت ويتوالى الله إذا مسجدبت مسجد تاجنيه معتبرا بمن مضى بعلفوا سوتش يستنتنك
من القرون الخالية በአንተ በመኖርበት ሰፈር በመኖርበት ሀገር በታሪክ እነማን ነበሩ የሰው መጀመሪያ መጨረሻ እንጂ እነዛን ያሰብክና ያወራህ ያስተነተንክ ታርክ ተድሩሱ فيها دفترا مستندا بساريا بيدك من يمسلو وغارا غريف ብለህ يقراህ علم ያዳመክ ተተቀመክ ወጋራ خير من الساعات ከሀብት ይበለጠ ነው في فائل قصور عالية صلاة تمتادر بيت منغست تمتادر تعقبها ندياما تزاوته ندياما ጫቃ ቤት ገብተህ ቀብር ገብተህ ندياما ከምትወርስህ ተስላ بنار حامية ወደ جهنم ተምትገባ ቁሱሩ ላይ ሆነ ማለት ነው ቁሱሩ ላይ ሆነ እዛ ቀስር ውስጥ ሆነ ቤተ መንግስት የተንጣለለው እልፍኝ ውስጥ ሆነ ፍጻሜ የጀሃነም ከሚሆን አምጣት ሰርቀ ቀምተህ ህንጻ ለማገር ነው ህንጻ ለመስራት ነው በሐላል የተገኘችው ዳቦና ወተቷ ወተት አላለም ቀዝቃዛ ውሃ ምን አለው አንተ በወተት ነው የለመድከው ዱንያ ነው እሺ فهذه وصيتي ያሉ مخبرة بحالها طوبى لمن يسمعها تلك لعمر كافية بقلች فاسمع لنسين مشفق يدعى ابو اتيا ይባላል ابو اتيا ይባላሉ ገጣሚ ናቸው የሚገርሙ ናቸው እና ደረቅ ዲያቦ ውሃ ታገኘህ አፊያ ካገኘህ ትልቅ ሀብታም ነህ አንተ የፈለገው ሀብት መጥቶ ጭንቀት በጭንቀት ሆንክ ሰላም ካጣህ ጤና ካጣህ አፊያ ካጣህ ምን ዋጋ አለው ምን ዋጋ አለው ሀብትህ ባሪያው የሚያደርግህ ከሆነ ቢቀር ይሻላል ይባላል ተመልከተው እንጂ አትብሎ የተባለ አትሎ እንካ ይባላል አትንካ ስለዚህ ትልቁ ሀብት ማን አስበሃ منكم አሉ ከናንተ ያደረሰው ነው አሉ ያነጋሰው አሉ በአፊያ ያደረሰው في سربه امين አሉ አካባቢ ጸጥታ ሰላም ተለለኩ መተኛት የለም አፊያ ቢኖርም መተኛ የለም እውነት ነው في جسده معافين ሰውነትህ የምታዳምጠው ነገር የለም ሰላምም ቢኖር የምታዳምጠው ነገር እንቅልፍ የለም እውነት ነው ሰላምና አፊያ ሴኩሪቲ ደረቅ ዲያቦ ውሃ ሻይ ማለላ ትልኔ ማኮኑ ዲያቦ ውሃ ማውረጃችን ዲያቦ ታገኘህ ከአንማ ህዘት ለኩ ዱንያ ካነ መለካ ዱንያ እንደመለከ እንድትቆጣጠር ነው ትልቁ ሀብት እሱ ነው ጀዛኩላህ ኸይር ያው የለት ጉርስ የሚለው ምናልባት ልክ ነው ዳቦና ውሃም ይሆናል ግን ደግሞ መንዲም ሊሆን ይችላል እኮ እንደ ማለት በሐላል ይጣ ጉዳዩ በሐላል መምጣቱ ኑሮም ሐላል ይሁን አብሽር ይመጣል ኑሮም ሐላል ይሁን ነው አይጭበርበሩ መሰረታዊ መነሻችን የነበረው ነገር ምንድነው ያንን አፋኞቹን ነው ሀብትን ያጣጣለን አይደለም ማለት ይሄንን ስናወድስ ሀብት ተገቢ አይደለም ይያለን ያለ መያዝ አለበት እሱ ዘካ ማውጣት አለበት መስጂድ መስራት አለበት ትላልቅ ብዙ መሳኪኖችን መቀለብ መቻል አለበት ከዚህ ያለፈ ነው ግን ደግሞ በሐራም ሰርተ የሰዎችን ደም የምታፍኑበት ነው ቤት ሲመጣብህ ለመሸሽ የምታደርገው ጥረት ሸህ ጀዛከላህ ከዛ ወጪ ቅድም ያነሳ ነው ከዚህ ከኩራት ጋር በተገናኘ የኩራትን ስፕሪቱን መንፈሱን ነው እስልምና የሚቃወመው ያለን ነበር መሰለን የሆነ ሰው የኩራት መገለጫ ተብሎ የተዘረዘሩ ነገሮች ውስጥ ከነዛ ራሱን አቅቧል ራሱን በማቀቡ ሌሎች ወንድሞቹን ሲያይ የሚኮራ ከሆነ ይሄ እንዴት ነው የሚታየው ራሱ ጉዳዩ ራሱ የሚጎዳው እኔ ተብቃቀቻለሁ ብሎ እኮ ነው ተገናኝተናል ሼክ በሐሳብ እሺ ሰውየው ተብቃቀቻለሁ እኔ ኩራት ከሚባሉ ነገሮች ወጥቻለሁ ይሄ ግን ምናምን ብሎ በንቀት አይነ ሊያዩ ይችላል ከባሩ እሱ ላይ የሚኮራ ከሆነ ከባሩ እንጀል ነው በኩራቱ ይጎዳል በማሳጠሩ አይጎዳም እኔ አንዳንድ ጊዜ እንደው ምን ታዘባለሁ ሐቂቃ ይሄ ኩራት ስሜቱ ስውር ነው በጣም ከባድ ነው ይቀልብና ከረጅም ወረፋ የታክሲ ወረፋ ላይ ቆመን መሰለን አንድ በጣም ዘናጭ አሪፍ የዘመኑን መኪና ያዘ ወዳጃችን ወይም እናቀው ሰው ባንድ አጋጣሚ ይመጣና ክላክስ አድርጎ ይጠራናል ወተን ምን ራመደው እርምጃ ራሱ ምን አይነት ነው ሐቂቃታ አስተውለታ ቃል ለነገሩ አንተ አታቀው እኛ ነው እንጂ እኔ እዛ ሰዓት ጭምር ሰውየው ከነፍሱ ጋር ሂሳብ መስራት አለበት ለአኖ እሱ እንደተመረጠ ሰው ነው የሚያስበው ራሱን በድንገት ነው ግን የተገናኙት እዛ ጋር ቆሞ ነበር ወይ ዝናብ ነው ወይ ፀሐይ ነው
ያ በአጋጣሚ ሆኖ አላህ ኒዕማ የሰጠው ወዳጅ ይመጣል ሌሎቻችሁም ግቡ አይልም መስታወቱን በፕሬስ ጠቅስ ያረጋው ወርድ ሲል ይጠራዋል አቤት አረማመዱ በቃ ማፍሽ حد غيره ከሱ ውጭ የተጠራ ሰው የለም እዛ በታክሲ ሄደው በአውቶቡስ ሄድ ላይ ከኮራ ሰልፍ ያዘው ኩራት የሚባለው ነገር በዛ ደረጃ ረቂቅ ስለሆነ ሰው ከራሱ ጋር መተሳሰብ አለበት እንጂ ከሆኑ ነገሮች ጋር ብቻ አጣብቀን ምን ተው አልመሰለኝ تمام خير جزاكم الله ለዛሬ በጅብ እና ታጅቦ የሚሄዱ ሰዎች ኩራትስ እናምጣው እንዴ እሱማ ብዙ ነው እኮ ብዙ ነገር ይነሳ ከተባለማ እንትን ዓለምን አጠገብ ያልቆምክም እኮ አንዱ ኩራት እንትን ነው ዓለምን አላጀብከኝም ለምን እዛ ድረስ አብረኸኛ ለሄድክም የሚልም አለ በየደረጃው ነው ግን ስናነሳው ነበር ከታች ጀምረን በእግሩ የሚሄደው ሰው በአውቶቡስ የሚሄደው ሰው በእግሩ በሚሄደው ሰው ላይ ከኮራ በታክሲ የሚሄደው ሰው በአውቶቡስ በሚሄደው ላይ ከኮራ ባቡር ረስታል ባቡር ማለት ሁላችንም ባንድ ነገር እኩል ነው ሁላችን ማሽንን ሁላችን በጨርቅ ተጠቅልለን ነው የምንኖረው እሱማ ሰውዬው እንዳለው ነው እኮ እኔም አንድ እንጀራ አንተ ስለወጡና እንጀራው እንትታ እኔም አንድ እንጀራ አንተም አንድ እንጀራ ነው እንበላ ሲለው ግድ የለም ስለወጡ እንነጋገር ብሎ ተላሉ مرحبا بدعاء لوطا انت وقت يامطا ነገሩን ታረዝበው ነው خير جزاكم الله شيخ አሚን ዛሬ ብዙ ነገሮችን አንሳን ከሸህ ሂጃብ ሸህ ሸሪፍ ሂጃቡ ረህመቱላህ አለይህ ተነሳ ረህመቱላህ አለይህ የሀገሩ ሰው ተወለደሬ ከሳቸው ተነሳን እስከ የዘመኑ ኩራት መንፈሶች ዘመኑን አፋኞቹ ጋር አፋኞቹ በብዙ መንገድ ነው የሚገለጸው ማሚ በዚህ ጊዜ በዚህ ብዙ ነገሮች ስቃይ ያለበት ማህበረሰብ በጣም እየተቸገረ ባለበት ዘመን ላይ የሚደረገው በተጨማሪ የሆነ እንትን በጣም ከባድ ነው እስከ ላይ ድረስ ሊደርስ ይችላል ነገሩ በዱዓ እንውጣ አትነካከኝ بسم الله الحمد لله والصلاه والسلام على رسول الله صلى الله عليه وسلم اللهم ربنا تقبل منا انك انت السميع العليم وتب علينا انك انت التواب الرحيم نسألك موجبات رحمتك وعزائم مغفرتك والسلامة من كل اسم والغنيمة من كل بر والفوز بالجنة والنجاة من النار يا رب العالمين يا ارحم الراحمين اللهم اقسم لنا من خشيتك ما تحول بيننا وبين معصيتك ومن طاعتك ما تبلغنا به جنتك ومن اليقين ما تهون به علينا مصائب الدنيا ومتئنا بأسمائنا وأبصارنا ما أحييتنا وجعله وارثا منا واجعل سرنا على من ظلمنا وانصرنا على من أدينا ولا تجعل مصيبتنا في الدنيا ولا تجعل الدنيا أكبر همنا ولا مبلغ علمنا يا رب العالمين يا أرحم الراحمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ربنا لا تؤاخذنا إن نسينا وأخطأنا ربنا ولا تحمل علينا إصرا كما حملته على الذين من قبلنا ربنا ولا تحملنا ما لا طاقة لنا به واعف عنا واغفر لنا وارحمنا أنت مولانا فانصرنا على القوم الكافرين ربنا إننا سمعنا منادي ينادي للإيمان أن آمنوا بربكم فآمنا ربنا فاغفر لنا ذنوبنا وكفر عنا سيئاتنا وتوفنا مع الأبرار ربنا يا مقلب القلوب ثبت قلوبنا على دينك يا مصرف القلوب صرف قلوبنا على طاعتك بحولك وقوتك وجودك وكرمك أكرم الأكرمين أرحم الراحمين بحق سبحان ربك رب العزة عما يصفون وسلام على المرسلين الحمد لله رب العالمين اللهم صل وسلم وبارك على سيدنا محمد وعلى آله وصحبه وسلم ربنا يكرمكم شيخنا በጣም ነው እናመሰግነው ጥሩ ቆይታ ነበረን የተወዳጁ ተመልካቾቻችን እንግዲህ ከሸኻችን ጋር የነበረን ቆይታ እስካሁን ነበር የሚመስለው ፋታ ረፍት ወስደን ተመልሰን እናገኛችኋለን ቆይታችሁን ከኛ ጋር አድርጉ